እውነቴ ነው። ስዕሉ ፊት ነው ምላስ የምታወጣው? መድኃኒዓለም ምላሱን ያወጣ ይመስላታል ስትሰግድ። እስቲ ወድ እንደዚህ እንዴት ነው? እስቲ ምን ምላሱን ያወጣ እያለ የሚወጣ ይመስላታል ስትሰግድ። እንደዚህ ምላሷን እስቲ እንዴት እያለ ወደዛ ሳየ እያለ ስዕሉን ስታይ ነው እንደምታል ስታይ ያስጠላታል። የሚካኤልን እንደዚህ እየተደበቀች ነው ከሞባይሉ ላይ የሚካኤልን ስዕል አስጠፋሁኝ። በቃ እየሰደብኩት ሚካኤልን። ወይ 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 እኔ ጉድ ብዙ ነው፣ እኔ ጉድ ብዙ ነው። ለምንድን ነው የምትሳደበው? አንተ ተቀለልኩኝ። ወይ 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 አልወድማ ሚካኤልን አልወድም፣ እጋለጣለሁ። ይሄ ስዕሉ ላይ ምላስ ያወጣ የምታስመስለው አንተ ጠቋሩ ነው ወይስ ማን? እኔ ሰይጣኑ ነኝ፣ ሰይጣን ነኝ፣ ሰይጣን ነኝ። ልክ ስዕሉ ስታይ ነው የምታስበው? አዎ ስዕሉ ስታይ ስትሰግድ ምላሱን ውጥት የሚያደርግ ይመስላታል። ስዕሉ ላይ አውቀህ ነው? ባለቤቷ ጋር ይሰግዳሉ። አዎ ይሄን የምታደርገው አውቀህ ነው? አውቄ። አዎ የታል ባለቤቷ? ያው መጥቷል። የእሷ የተለየ ነው። አላሰራትም፣ አላስተምራትም፣ አሰቃይቻታለሁኝ። ወርታደስ እንኳን ደህና መጣች። እንኳን ደህና ቆዩ ነበር። እንዴት ነው የሰይጣን? በጣም ብዙ አስቸግራል። ያው እንዳለችው ጸሎት በምናደርግበት ጊዜ የመድኃኒዓለም ምስል በተለይ ማየት አትችልም። ቤታችን ስናስቀምጥ ፊቱን ማዞር አለብን። በቃ ስትወጣ ስትገባ ማየት አይቻልም። እግዚአብሔር ይመስገን ሁልጊዜ እንጸልያለን፣ እንሰግዳለን። መመሪያ ያስተማሩን ትምህርት በሬዲዮ ተከታትለን ነው፣ በሬዲዮ አቢሲኒያ በጣም እንጸልያለን። ብዙ በፊት ጸሎቱን ራሱ እምቢ ላይ ነበረ። አንድ ቀን እንግዲህ እግዚአብሔር ፈቃድ ሆነና በሬዲዮ የተላለፈውን ስከፍት ትንሽ ልቧ ተከፈተልኝ። ከዛ በኋላ ለመጸለይ የሚሻለች እግዚአብሔር ይመስገን ሰይጣንን አዳከምን። በአስቸኳይ ወደዚህ መጣን። ሳንዘጋጅ ነው ድንገት የመጣ ነው። ምክንያቱም አይምሯ ውስጥ ገብቶ በጣም ለማበድ ደረሰች። አይምሯ መቋጠር አቃታት። እኔም ሲጨንቀኝ የግድ ሳልዘጋጅ ወደዚህ ሀገር መጣሁኝ። እግዚአብሔር ይመስገን። ምላስ አወጣብኝ ትላለች ስዕሉን። የመድኃኒዓለም ስዕል እንድስል በቃ ልክ ሁልጊዜ ምላሱን እንደዚህ አድርጎ በቃ ልክ እንደ ሰው እንደሚያሾፍ ሰው እንደሚቀልድ ሰው ምላሱን አወጣብኝ ነው የምትለው። አብረን ነው የምንጸልየው። እኔ ግን አይታየኝም። እኔ ሰላም ነው የማየው፣ እሷ ግን ምላሱን ያወጣባት ይመስላታል። እና ተሳደቢ የሚል እግዚአብሔር እንድትሳደብ መልካም ያልሆነ ነገር በእግዚአብሔር ላይ ተቃዋሚ ነገር እንድትናገር፣ ቅዱስ ሚካኤልን እንድትቃወም፣ ቅዱስ ገብርኤልን እንድትቃወም፣ እመቤታችንን እንድትቃወም፣ ብትችል እንድትሰድብ። ቤተክርስቲያንም ስንሄድ ቅዱስ ዑራኤል ቤተክርስቲያን አለ፣ ሀገራችን ቤተክርስቲያን አለን። እዛ ስንሄድ በቃ ቅዳሴ ላይ መቆም አትችልም። መቆም ስለሚያቅታት መጨረሻ ኋላ ላይ ነው የምትቆመው። በቃ ማምለክ መጸለይ አትችልም። እና አንድ የረሳሁት ነገር መምህር እንደነገሩን ድሮ ቤተክርስቲያን ስንሄድ የእግዚአብሔር ቃል ሲሰበክ የፈለገውን ሰዓት ብትማር ውጭ ስጠይቃት አንድም ቃል ትዝ አይላት። ምንድነው የተማርነው? እስኪ አንድ ቃል እንደ ቢያንስ ስለ ስቅለት ነው ወይስ ስለ ጾም ነው? አረስቱን እንኳን አትናገርም። ከዛ በኋላ ግን መጸለይ ስትጀምር እግዚአብሔር ይመስገን አንዳንድ ቃላቶችን ማስታወስ ጀመረች፣ የተማርነው ነገር መያዝ ጀመረችና መምህር እንዳሉት ዝንጀሮ በሕዝቡ ላይ ተቀምጦበት የነበረው ያሉት እኔ በሷ ላይ እውነቱን አይቼዋለሁ። ተቀምጦባት ስለነበረ ምንም ነገር በልቧ እንዳይቀረጽ ሁሉ ነገር ይወስድባታል እንጂ ቤተክርስቲያን መመላለስ ምንም ችግር አልነበረባትም። ድሮ በሰላም እንሄዳለን፣ በሰላም እንመጣለን። ግን ስንጸልይ ስንሰግድበት ሲጋለጥ እውነቱ ሲወጣ የእግዚአብሔርን ቃል በውስጧም እንዳይኖር ስለፈለገ ብዙ ታገለን። እግዚአብሔር ይመስገን። አሸናፊው ግን እግዚአብሔር ነውና መጨረሻ ላይ ድሉ የእግዚአብሔር ነው። እግዚአብሔር ይመስገን። ተያዝክ? በቃ ተያዝኩኝ። አዎ አሁን እሺ፣ ምንድነው ምርጫ? መውጣት ነው። አሁንማ መሄድ ነው። አሁንማ ከተነካ በኋላ በቃ መሄድ ነው። ወይ 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 ምንድነው መላእክትን የምትሳደበው? ሰው ለተመተጠለዋለሁ። እሱ ነው የኔ ተቃዋሚ፣ የኔ እሱ ነው። ሚካኤልንም አልወደውም። ብዙ መናፍቆች መንፈሱ ልክ ሲገባባቸው እንደዚህ ነው የሚሆኑት። እንደዚህ ልክ እንደዚህ መንፈስ ማለት ነው። መስገድ ከጀመረች ነው መጥላት የጀመርኩት የበለጠ። ለምን? እኔ እንጃ ስግደት አልወድም። አትወድም? ስግደት አልወድም። ታዲያ ምንድን ነው የምትወደው? አልወድም። በቃ እንዲሁ መኖር አብሬ በሽታ ነኝ እየተባልኩኝ አብሬ ልብ በሽታ ነው። አትበላም አትጠጣም አውቄ ልቧ ውስጥ አሁን ልትመጣ ስትል ራሱ የልብ ሆስፒታል ሲጌ ውሸቴን ትልቅ ምርመራ አስደረኩባት። ማሽን ውስጥ አስገባኋት። ልብ ግን የላትም ተባለ። እኔ ግን እኔ ነኝ። እዛ ስደርስ ቀጥ አልኩኝ። ሆስፒታል ጋር ስደርስ ቀጥ አልኩ። አዎ እስከዛ ድረስ ግን ያው አስጨነኳት። አውቀህ ነው? ጨነኳት። አውቄ ነው እንዳትማር እንዳትሰራ አውቄ ነው። ከሱ ጋር ስለሚጸልዩብኝ ነው እንጂ ላጣላቸው ብዙ ሞክሬያለሁ። ዋው! ስንት ናችሁ ጠቅላላ? ሊቆርቡ ሲሉ ተጨነኩኝ። ሊቆርቡ ሲሉ? አዎ
ምን አስጨነቀ? ኧረ እግዚአብሔር የበለጠ ወደ እሷ ሊቀርብ ነው። ይሄ ነው ስጋት? አዎ። ታዲያ ከዚህ ሁሉ ለቃ አትሄድም? ለቃለሁ። አሁንማ ተዋረድኩኝ፣ ለቃለሁኝ። ውይ አሳዝናል። እንደው አይሆንስ እንደው ተዋረድኩኝ። ቁርባኑ እሱ ነው ያቃጠለኝ። አብዛኛው ምኑ ቆርቧል። ከባለቤቱ ጋር ቆርቧል። እሱ ነው ያቃጠለኝ። አልቻልኩትም። አልቻልኩትም። አሁንማ አልቻልሽውም? አልቻልኩም። ሴት አጋንንት ነሽ? ወንድ ነሽ? ሴት ነኝ። አልቻልኩም። ተቃጠልኩ። ለባሏስ ምን ትላለህ? ምንም በቃ በፊት እንዲጣሉ ብዙ ሙከራ ነው። አሁን በርቱ፣ ጸልዩ በላቸዋ። ጸልይ ግን በቃ በጸሎት ተሸነፈ። እሱ ነው ጸሎቱን የሚያመጣባት፣ እሱ ነው ጸልይ እያለ። ወይ ቤተ ክርስቲያን ግን በፊት ዝም ብለህ በሰላም ቆመት አስቀር። አዎ መድኃኒዓለምን ትደግሳለች። አብሬ ተመሳስዬ ስስም ኖር ያለው ከቤተ ክርስቲያን አትቀርም ያለሁ። አዎ አብረ በቃ ዝም ብለህ አብሬ ስስም ኖር ያለሁኝ። ታገለግላል። አዎ ወጥ ሰሪ ናት። ለኡራኤል የታወቀች አሜሪካን ሀገር ትሰራለች። ለቤተ ክርስቲያን አብሬ እሰራለሁ። ምንም ያን ጊዜ አልተባለም። በጸሎት ብቻ ነው የወጣሁት። እኔ ጸሎቱን ያቃጠለ ስግደቱ ቤት ውስጥ የጸሎት ቤት ሰርተው ሲሰግዱ ነው የተቃጠልኩት። አልቻልኩም። ውጣ ወደ ጭንቅላት እያለች በመቁጠሪያ ስትደበድብ ወደ ግንባር ውጣ ስትል ጭንቅላቷ ላይ ወጥቼ ቁጭ አልኩኝ። ስንት ናችሁ ጠቅላላ? 1000 ነን። 1000 አጋንንት፣ ቡዳ፣ ሴጣን፣ የዛሩላጅ መተት። አዎ ታዲያ እንግዲህ አሁን ምርጫችሁን አስተካክሏ። እሺ ተመልከክ፣ ተዘጋጅ። አንተም ቶሎ በል። በኢየሱስ ክርስቶስ ስም፣ በሥላሴ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንገባለን። በቅዱስ ዑራኤል ስም ሲኦል ታስረናል። ቶሎ 7 ጩኸቱን ከመጣሁ እንኳን ስንት ቀኔ ነው። አልተኛሁኝም እኮ። አልተኛሽም? አልተኛሁም። እንዴት አልተኛሁም? ራሴ ላይ እንደ ንፋስ ነው የሚሄድብኝ። ይልብኛል ስጸልይ። ተወት ደግሞ ጸሎቱን ስል የእግዚአብሔርን ስም በድንግል ማርያም ስም ስለው ትንሽ ቀጥ ይልልኛል። አለዛ ግን ያስጨንቀኛል። ይህን ሁሉ ማወቁም ቀላል አይደለም። ሰግደን የመጣን ዕድሜ ደርሶ ይህን ጥበብ አናቅም ነበር። ካሁን በፊት አልተነገረንም ስለ ክርስትና ስግደት እንዳለን ያላቅም። ያው ቤተ ክርስቲያን ሄዶ መስገድ 1 ጊዜ 2 ጊዜ እንጂ እንደዚህ አይነት ነገር እንደዚህ ሰግዶ ሰው ሴጣንን እንደሚያወጣ በራሴን ያየሁት። ስሰግድ በመቁጠሪያ ጀርባዬን ስመታ ከጀርባዬ ላይ ይንቀሳቀሳል። ከዛ እንደ እባብ እየተንቀሳቀሰ ነው ወደ ላይ ስወጣ። ኤርጋኑን አንብቤ በምጸልይበት ሰዓት ነው ይሄንን ሁሉ ጉድ ያየሁት። በፊትማ እያመመኝ ምን እንደሆነ አላቅም። ዝም ብዬ ነው የምኖረው። ጤነኛ መስሎ ነው አብሮኝ የሚኖረው። አሁን ግን በስግደት ወጥ የዑራኤል ወጥ ሁሉ ምናምን አብሮ እየሰራ ቁጭ ብሏል። እኔ አላቅም። ይዘን እሰራለሁ ለዑራኤል ወጥማው። አዎ እሰራለሁ አባ። በፊት ሰላማዊ መስሎ ማለት ነው። አዎ አባ ተሰቃይቻለሁ ለብዙ ጊዜ። ፍቅረኛ መያዝ እንዴት ለምን አቃተኝ? ሴት መቅረብ ለምንድን ነው እምቢ አለኝ? መቅረብ ስላችሁ ለትዳር ነው። እንደው ዝም ብሎ ሄዶ ሁሉም ሴት ጋር አይደለም። እንደው ለቁም ነገር ለምን መብቃት አልቻልኩም ብላችሁ ቼክ አድርጉ። እንደገና የተሰደዳችሁ ወንዶችም ሴቶችም አጠቃላይ ከኢትዮጵያም ከገጠርም ወደ አዲስ አበባ ከክፍለ ሀገርም ወደ አዲስ አበባ ከየትም ብቻ ካላችሁበት ወደ ሆነ ቦታ ላይ ሙቭ ያደረጋችሁ ሰዎች የተሻገራችሁ ሰዎች ካልተሳካላችሁና ከንቱ የሆነ ላይፍ የምትኖሩ ከሆነ ቼክ አድርጉ ራሳችሁን። ምንድነው ይሄ ነገር ለዚህ ያበቃኝ? ከቤት ብናርጉ ያወጣኝ አብራን ከርት ነው ተደግሞብኝ ነው። ከእናቴ ጋር የተጣለች ጎረቤት አለች። የእውነት በጣም ብዙ እኮ ችግር አለ። ልጆቻቸው ጥሩ ሆኖ ሲማሩ ገጠመኝ ሊያቅርብ ያለው ከዚህ በፊት አሪፍ ሆኖ ሲማሩላቸው የኔ ልጆች ዱርዬ ሆኖማ የማን ይቀራል? የእሷ ልጆች ብናርጌ ነው ማጠፋቸው። ከእሷ ጋር አብረው እንዲኖሩ እንደዚህ ሲሳሳቁ ማየት አልፈልግም። ከቤታቸው ብን ብሎ እንዲጠፉ ነው ማድረጋቸው ብለው የጎረቤት ልጆቻቸውን በአብራን ከርት የሚያጠፏሉ። እናት ተጣልታ አባት ተጣልቶ ልጆች ተቀያይመው ይራራቃሉ። ተደዋውለው ደግሞ እማዬ ናፈቅሽኝ ይባባላሉ። ያው ያለያያቸው ጅሬው ነው። እና ምንድነው እሱ ያንከራተተኝ ከቤተሰቤ አስወጥቶ እንደዚህ ክርትት የሚያደርገኝ ገንዘቤስ የማይበረክተው ምክንያት ምንድነው? ሰው ሀገር ሄጄ ወይም ደግሞ የተመቸ ኑሮም እንኳን ብትኖሩ ገንዘብም በአካውንታችሁ ቢኖር ዝም ብሎ በቃ ጀዝቦ መኖርም እኮ አለ። አንዳንዴ በሐሺሽ ውስጥም በሱስ ውስጥም በመጠጥ ውስጥም በዝሙት ውስጥም የምትኖሩ ሰዎች ትኖራላችሁ። ምንድነው እንደዚህ ያደርገኝ? ከሀገሬ ሲወጣሁበት ዓላማ ምንድነው? እሺ ዓላማው ስደት ሆነ የተሻለ ህይወት ለመኖር ነው። የተሻለ ህይወት የሚባለው ነገር ውስጥ ገብቻለሁ። ለምንድነው ከዚህ ኃጢአት መላቀቅ ያቃተኝ? ይሄ ነገር ከማን የመጣብኝ? ከአባቴ ነው? ከእናቴ ነው?
ይሄ ዘማዊነቴ፣ ይሄ ውሸታምነቴ፣ ይሄ አስመሳይ፣ ይሄ ትዕቢት፣ ይሄ ትዳር ላይ እንደዚህ ያለብኝ ችግር ከየት መጣ ብላችሁ ቼክ አድርጉ ራሳችሁን። ታገኙታላችሁ። ከቤተሰብ ከማን እንደወረሳችሁ ታውቁታላችሁ። ከጓደኛ ይወረሳል፣ ከጠላት ከምቀኛ ሰው ይወረሳል፣ ከእናት ከአባት ይወረሳል፣ ከዘመድ ይወረሳል። ከውሏችሁ ትወርሱታላችሁ። ከውሏችሁ ከስንት ከአስተማሪዎቻቸው አይን የሚወርሱ አሉ አይደል? ትምህርት ቤት ቁጭ ብላ ልጅቷ ስትማር ከቁንጅናዋ ከጥርሷ ከምኗ ምንም እኮ የሚወጣላት ልጅ አለች። ቆንጆ ልጅ ናት። መምህርቷ በቡዳ ብልት ታረገቻት። ልጅቷ መምህርቷ ስትገባ ልጅቷ ትታመማለች። ይሄን አቅርቤያለሁ የዛሬ 5 ዓመት አይደል? ገጠመኝ ላይ ስንት ልጆች ፌንት እያሉ እየተረፈረፉ እየወደቁ መምህርቷ ከትምህርት ቤት ስትለቅ ልጆቹ ሰላም ሆኑ። አንዳንድ ጊዜ ኩል እየተኳሉ ልጆች ላይ የሚያፈጡ በጣም ከባድ ነው። በነገራችን ላይ ይሄን ግልጽ አድርጌ ነው የምናገረው። ኩል እየተኳሉ ልጆችን የሚያዩ ኩል ለምን ትኳላላችሁ ሲባሉ ለውበት ይላሉ ወይ ለአይኑ ጤንነት ይላሉ። ግን አይደለም። ለምን እንደሚኳሉትም ማያውቁ አሉ። ሆን ብለው ደግሞ ለምን እንደሚኳሉ የሚያውቁ ደግሞ አሉ። ስራዬ ብለው የሚኳሉ ደግሞ አሉ። እና መቼም እናት ልጇን በቡዳ ልብላ ብላ አትበላም። ግን እላይዋ ላይ ሆኖ ልጆቿን ሊበላ ይችላል። ተማሪዎቿንም ሊበላ ይችላል። ባክግራውንዷን ቼክ ማድረግ አለባት። የማን ልጅ ነኝ? ከማን ዘር ነው የመጣሁት? በቤተሰባችን ምን አለ? በአዳም ልኳል። አሁን በእኔ አይን ላይ ሆኖ ልጆችን ሊጎዳብኝ ይችላል። እንዴ የነቃች መምህርት አለች እኔ ጋር መጣ። መምህርዬ፣ ኧረ እኔ ተማሪዎች የታመሙብኝ እኔ እንደዚህ ማስጠናቸው። አስጠኝ ናት ደግሞ 5 ቤት እየዞረች ታስጠናለች በሳምንት ውስጥ። ሰኞ፣ ሮብ፣ ዓርብ አንድ ቤት፣ ማክሰኞ፣ ሐሙስ፣ ቅዳሜ ሌላ ቤት፣ ከዛ ደግሞ ሌላ እንደዚህ ያለች 5 ቤት ታስጠናለች። ሰዓቱን አፈራርቃ ከ9 እስከ 10 የሆነ ቤት፣ ማታ ከ1 ሰዓት እስከ 2 ሰዓት ደግሞ ሌላ ቤት። ግን ይታመማሉ። ሁሉም ቤት የገባቻቸው ልጆች ትምህርቴን ስታዳምጥ ነው ድንግጥ ያለችው። እናቷ በቡዳ መንፈስ የታወቁ ናቸው። በቡዳ ቅርጥፍ አድርገው የሚበሉ ናቸው። ራሷ ገብቷት እናቷን አስቆርባ ራሷ ቆርባ የተመለሰች ልጅ አለች ገብቷት። እና አንዳንዴ ከባድ ነው። ሴት መምህርት ነው የምንፈልገው ብሎ ይደውሉላታል። ወንድ መምህር የማይፈልገው ሴት ልጆቻቸው እንዳያማግጥባቸው ፈርተው ነው። ግን አልሸሹም፣ ዞራሉ። ደግሞ በሌላ በኩል ደግሞ ይገኛላ። ሌዝቢያነትን የሚያስተምሩ ሴት አስጠኞች አሉ። በቡዳ የሚበሉ ሴት አስጠኞች አሉ። ከዛ ውጭ ደግሞ በጣም አሪፍ ደግሞ መንፈሳውያን ሴት አስጠኞች ደግሞ አሉ። አሪፍ መንፈሳዊ ባይሆኑም ጥሩ መምህራን ደግሞ አሉ። ስለዚህ ቤታችሁ ሲመጡ መመርመር ማወቅ ያስፈልጋል። ቼክ ማድረግ፣ መፈተሽ፣ ድምፃቸውን ሪከርድ ማድረግ፣ ልጆቻችሁ ሲያስጠኑ ምን ብለው እንደሚያስጠኑ ምን እንደሚጠይቋቸው። አንዳንዶቹ ስለ ቤት ያጠናሉ አስጠኞቹ ራሳቸው። እማዬና አባዬ እንዴት ነው? ደሞዛቸው ስንት ነው? ምን ያደርጋሉ? አባዬ ስንት ሰዓት ይመጣል? ምናምን ቼክ የሚያደርጉ አሉ። ምናልባት ሰውየውን ሊያገቡት ፈልገው ይሆን አይታወቅም። ሴቶቹ አስጠኞች፣ ወንዶቹ ብዙም እንደዚህ አይጠይቁ። ምናልባት ወንዱ ላይ የሚገኘው የዝሙት ችግር ነው በብዛት አሁን ቀርቷል። የወንድ አስጠኝ ብዙ የለም። ሴቶች አስጠኞች ናቸው ያሉት አብዛኛውን ጊዜ። ብዙ የለም ያልኩ እንጂ አለ ይኖራል፣ ግን ብዙ የለም። የሚያምኑት ሰው ካልሆነ በስተቀር ከባድ ነው። ለዚያውም ሳሎን ላይ እናትም እያለች አባትም ሁሉም ቤተሰብ እያለ ሳሎን ላይ ጠረጴዛ ላይ እንዲያስጠና አድርገው ነው ወንዱን። ሴቶቹን እንኳን ብዙ እንትን አይሏቸውም፣ አልነቁም። ገና እናቶችና አባቶች ሴት አስጠኝ ላይ ብዙም አልነቁም። በጣም ብዙ ችግሮች አሉ። ይቅርታ ለመናገር ሴት አስጠኞች፣ እኔ ሁላችሁም እየተናገርኩ አይደለም። አስጠኝ እየሰማሽ ልትሆኝ ይችላልሽ። አረ መምህር እንደዚህ አትበል ብለሽኝም ሊሆን ይችላል። አዎ ይቅርታ። ግን በእናንተ ስም ደግሞ ሌላ የሚሰሩ አሉ። በእናንተ መልካም ስም ደግሞ ተደግፎ ሌላ ክፉ። ስንት ህፃናት ሴቶች የተደፈሩ አሉ፣ ሌዝቢያን የሆኑ የቀሩ አሉ በሴት አስጠኝ የተነሳ። እንደገናም ደግሞ ስንት የተዘረፉም ደግሞ ይኖራሉ። ከዛም አልፎ ወሬም ደግሞ የሚያቀባብሉ ይኖራሉ። ሌሎች ኬዞችም ብዙ ችግሮች ይኖራሉ። እኔ አስታውሳለሁ የዛሬ ስንት ዓመት ሴት አስጠኝና ሚስት ተቀራርበው ሚስትየዋን ራሷ ያበላሸቻት አውቃለሁ። ልጆቹን አለ ሚስትየዋን ስለ ቤቱ ኬዝ ስለ አንዳንድ ነገር ልጆቹን ጠይቃ ልጆቹ ሲናገሩ ሄዳ ያው በደካማ ጎኗ ገባችበት። ማየና ባየ ይጣላሉ፣ ማየ ታለቅሳለች። እንደዚህ ሆና ስትለው ጊዜ የተጎዳች ሚስት ነች ብላ ገብታ በዛው ሌላ ነገር ውስጥ ከተተቻት። ከዛ በኋላ ነው ጸበል ስትጠመቅ ጸበል ቦታ ላይ ተገናኝተን የልጆቼ አስጠኝነች ያበላሸችኝ አለች። በምን እንደዚህ ልጆቼ ጠይቃም ብላ በእነሱ በኩል ነው የመጣችብኝ። እና 2 ዓመት ሙሉ ሚስቴ ባሏ ነበርኩ ነው ሚስቴ ነበረች ነው ያለች። ብቻ እርግጠኛ አይደለሁም። ተጋብተው ነበር ማለት ባል አላት። እንደገናም ደግሞ የሴት ሚስትም ደግሞ አላት። አንዳንድ ጊዜ በጣም ከአይምሮ በላይ የሆኑ ነገሮች ነው እኮ የምንሰማው። በእውነት ኢትዮጵያ ውስጥ ነው አዲስ አበባ ውስጥ ነው ይሄን የምንሰማው ወይም ደግሞ እንደው ሀገራችን ላይ ነው የተዋህዶ እምነት ተከታዮች ናቸው ይሄን የሚያደርጉት ትላላችሁ፣ ትደነግጣላችሁ። ጥናት ሳደርግ ብዙ ነገር ነው እንትን ብለው አብዛኛው
ኦርቶዶክስ ቤት ውስጥ ጨሌ አለ። የፈለገ ፍርጥ በሉ እንደፈለገ ሰደቡን። ዛሬ የሌለበት ሰው የለም። ብዙ ቤቶች ውስጥ እንግዲህ ይሄ የደረስኩበትን ጥግ ነው የምነግራችሁ። አብዛኛው ደግሞ ልጆቻቸውን ለማሳከም ሆነ ለማስተማር ወይ የሆነ በአቋራጭ ለመክበር ምናምን እንትና ጋር ይሄዳሉ። ደብተራ ጋር የሚሄድ ነገር አለ። በቃ እንደዚህ ነው ላይፍ። ትክክለኛው እግዚአብሔርን የሚያመልክ በጣም ጥቂት ሰው ነው ኦርቶዶክስ ሆኖ። አምላክ ትክክለኛው አምላክ እኛ ጋር ያለው ኢየሱስ ክርስቶስ አማላጅ የማንለው ፈራጅ የምንለው ከሁሉ ሃይማኖት በላይ ክርስቶስን አምላክ ፈጣሪ ብለን የምናመልከው እኛ ኦርቶዶክሶች እኛ ጋር ሆኖ ኢየሱስ ክርስቶስ አልተጠቀምንበትም። ፍቅር የሆነ አምላክ ፍሪዳውን ዘርግቶ ስጋዬን ብሉ ደሜን ጠጡ ብሎ ያዘጋጀው ቅዱስ ቁርባን ቀርቦ ቅዳሴው ቀርቦ ምንም ነገር መብላት ያቃተን የእጅ ሽባዎች የአእምሮ ልምሾዎች ሆነናል። እንዲሁ ዝም ብለን ስንባዝን ልጆቻችን ብቻ ግራጁዌት አድርገን አስመርቀን በቃ ለኩራት ብቻ የምንቀመጥ ልጆቹም በቃ የሆነ በቃ ዝም ብሎ ከንቱም የሆኑ ተመርቆ ዲግሪ ጥቁር ልብስ ለብሶ ተመረቀ ጥቁር ይሆናል ህይወቱ። ተመርቆ እዛም ዝም ብሎ በቃ ጫቱን እዚህ ጊታር ዜና ወጥሮ ዶክተርም ሆኖ ጫት ቃሚ ኢንጂነርም ሆኖ ጫት ቃሚ በቃ በትልልቅ ትምህርት ውስጥ ሆኖ በቃ አጫሽ ቃሚ ጨፋሪ ልጆችን ያፈራል። ሌላ ምን አፈራል? ወደ ኋላ ሲታይ ግን ምክንያቱ በጣም ያሳዝናል። እናትና አባቶች ላይ የሚያርፈው። ስለዚህ የልጆች መበላሸት ምንም እንኳን ተጠየቅ የራሳቸው ህይወት ቢሆንም ለዚህ ህይወት ያበቃቸው ግን ወደ ኋላ ነው የሚወስደን። ስለነበረ ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። አምስቱ ከገባ ታሰርክ አሰረች የደፍተራ ነው ጠንቋይ ነው አይሰማኝም። ምን አረካት? ታለው አለስ አጋ ምን ያረጋል? ባሏ አይታለ እና ዛጋ ባለቤቷ ነው አይታለ ምንድነው ፊትን የምታዞረው? ዙር ወደዚህ ዙር እንጂ ይኸውልህ ምን አመጣው? ልጇስ በማለዳ መንቃት ነቃ። እሱን የነቃው እሷ ነች። አልሰማም እሱ ነቃ እና እንኳን ነቃ ታዲያ ጀርባውን ያዞራል። እንግዲህ በመንፈስ ሲሆን እንዴት ነው መግባባት የሚቻለው? እንዴት ነው? ሰላም ነው? ደህና ነው። እንዴት ነው? ይኸው ይዞራል። አንተና ነቅተሃል ወይስ ተኝተሃል? ነቅተህ ነው የጠበቅከኝ ወይስ ተኝተህ? ኧረ በደምብ በብዙ ተአምራት አይደል? አዎ በደምብ ሰላም በለው በለው። ቀናቸው ነበር እኮ ከየት ነው ወጣህ? እዚሁ ነው? ኤድመንተን ከዛ ቀብን ድምፅህን ከፍ አድርገህ ነቃብን ትናንት መቼ? ትናንትና ነቃብን። ቤት ጸሎት ቦታ ይነሳል? ኧረ አዎ ጸሎት ቦታ አለ። እሱ አይነሳም? ይዘን ትጸልያለች። ሁሌንም እነሳው። አዎ ትነሳለች። አንዳንዴ በመሀል የማቆም ባህሪ አለ። ግን ያው ይገባኛል። አንተ ትረዳዋለህ። በደንብ እረዳለሁ። እሷ ስትሆንና እሱ ሲሆን መካከሉ ላይ ይገባል። በደንብ በንግግርም በቃልም በገጿም መደበቅ አይችልም። እኛ ቤት ውስጥ ማምለጥ አይችልም። እግዚአብሔር የተመሰገነ ይሁን። ትልቅ ነገር ነው። ዛሬ በትምህርት ቤት በጾታ ትምህርት እንኳ ወደ 120 አድርገውታል። የጾታን ትምህርት ወንድና ሴት የሚለው ቀርቶ እኛ እነሱ ወደ ማለት የተደረሰው ከአጋንንቶቹ ጋር ነው። ልምምዳችን እንደዚህ ነው። አንቺ አትበለኝ እናንተ በለን የሚባለው ከክፉ መንፈስ ጋር ነው። እናንተነትን የተቀበልነው አንተም አይባልም እናንተ፣ አንቺም አይባልም እናንተ። ሴት ነህ አይደለሁም፣ ወንድ ነህ አይደለሁም። ምን አን አይዴንቲፋይ መብትህ ነው ተባለ። እሺ፣ ስለዚህ ይህንን የመናፍስቱን ዓለም ካልተረዳነው ቋንቋ ውስጥ ይገባል፣ ንግግር ውስጥ ይገባል፣ እንጀራ ውስጥ ይገባል፣ ሀብት ውስጥ ይገባል፣ ገንዘብ ውስጥ ይገባል።
አሁን ለቀት ሄዳለች። ስንት ናችሁ? ኧረ እንሄዳለን። 25 ብቻ ነን። 25 ዛር አለ። አሁን ይሄ ተልከህ የመጣህ ነው። አይነ ጥላና መተት ብቻ ነን። አይነ ጥላና መተት ትወደዋለህ? አይነ ጥላ እሱን ሰላም ብለው በጣም ነው የሚያስጠላኝ። ሰላም ብለው በጣም ነው የሚያስጠላኝ። ለመሸኛ ሰላም ብለው አንድ ታምር መናገር ፈልጋለሁ። አይ ቲንክ ከሳምንት በፊት ነው እና በህልሜ ነው እና ህልሜ ምንድነው እኔ መኪና ውስጥ ልገባ ነው እና ልክ መኪና ውስጥ ልገባ ስል እንደ ጥላ ሆኖ ተኝቶ ልክ እኔ ልገባ ነው እና ዞር ብዬ አየዋለሁ ልገባ ስል መኪና ውስጥ። ከዛ አንተ አይነ ጥላው ነህ አልኩት። ልክ በዛ ጊዜ በመቀስበት ነቃውኝ ከእንቅልፌ እና ከራሴ እስከ እግሬ ድረስ ሲሮጣ የታወቀኝ ሲሸሽ ማለት ታወቀኝ እና ከዛ በነጋታው እሷን ለካ እንትን ብሏታል ልሸኝ አይነ ጥላ ነኝ እዛ ሰውዬ ጋር ያው እርሶን ነው አባታችን ይቅርታ ሄጄ እሸኛለሁ ልትወስደኝ ነው አይደል አለኝ ብላ ነገረችኝ። መኪና እየነዳች ነበር ወደ ስራ እየሄደች። ከዛ ልክ ያንን ህልሙም ተገጣጠመ ማለት ነው እኮ ያው ልክ ነው። እና መዝለል ፈልጓል አይ ቦታ ሊቀይር ፈልጓል አላማረው ነገሮች እና ከዛ ትናንትና ደግሞ እሷን ይሄ እንግዲህ ያው ከመንፈሱ የመንቃት የመጣ ልምድ ነው እና እሷን እንትን ስላ በጣም ስትቅበዘበዝብኝ አይ በቃ መሄድ አለብን። አንዳንድ ምክንያቶች ነበር ለመምጣት የተቸገርንበት እዚህ መናገር ስላልፈልግ እና ከዛ በኋላ በቃ መሄድ አለብን አንተ በቃ መሄድ አለብን ስለው ጊዜ በመቀስበት በቃ ልጆቹ መንቀጭቀጭ ጀመሩ። ከዛ በኋላ በቃ ገብቶኛል እና እየዘለለ ነው ማለት ከአንድ ወደ አንዱ። ከዛ በኋላ እኔ ልጆቹን ቅባ ቅዱስ ቀባቸው። ጥሩ አድርገህ ከዛ በቃ ወዲያው ተረጋጉ። መጸለይ ስትጀምሩ መናፍስቱ ይሯሯጣል። ሚስት ላይ ያለው ወደ ባል ላይ ያለው ወደ ሚስት ይሽከረከራል እና ያ ቅድም አዚም እንደሚሆን እንዳልኳችሁ አይነት በህልምም ታዩታላችሁ። ይሄ በጸሎት የሚገኝ ውጤት እንጂ በልዩ ድግምት አይደለም። ሽብል ትምርክ በልቦጥ ነው ተከሰውነት ወደ አይሆንም። በቃ ምንም ገንዘብ አባክናል። ብዙ ምን ያጥፍታል? $10,000 አስበላዋል። $10,000 አስበላዋል። አስበላ በምን በስካመሮች ስልብና ነው። አልሰማሁም ይቅርታ። ስካመሮች $10,000 አስበላዋል። ስካመሮቹ $10,000 አስልኬ በሉት አስበላ ሰልኩታ ደስ አለህ። በልቦጥ ነው ተከሰሉት አፍለዝ እስካመሮች ምንድን ናቸው? ምንድን ነው እስካመር? እነዚህ ገንዘብ እናስገኛለን ይሄን ያህል ካስገባሽ የሚሉት ናቸው። አስገቢና ይሄን ያህል ገንዘብ ታገኛለሽ። እሺ ምን ትስገድ ፈቅድ በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሲኦል ታስረና ከሁን ሰባት እግዚአብሔር ይገስጽ። በቃ አይነ ጥላና መተት ብሎኝ ነበር ነግሮኝ ነበር እንደሚሸኝ ሄዳለሁ ብሎሽ ነበር። እስካመር በስካመር 10,000 ብር አስቀምጣ። እውነት ነው አስወስዶብኝ። እንደዚህ ሰው ይሄን ያህል ገንዘብ ካስገባሽ ወዲያው ያልግልሻል ብሎኝ $10,000 አስገባኝ። ያለሽን እየሰጠሽ እንደገና ደግሞ ትጠብቂያለሽ። ገፋፍቶ እንግዲህ እንዲህ ነው የሚያደርገው። ገብቶኛል። አሁን ክፉ በውስጥ ሲቀመጥ ለክፉዎቹ ያግዛል። ጸሎት ከመጀመሪያ በፊት ነበር። ከጸሎት በፊት የበላኝ ቆይቷል። እናስበላዋት አለ። እሱን መዝግቦ ይዟል። 8 ዓመት ይሆነዋል። 8 ዓመት በጣም ይገርማል። ወይ በርቺ፣ በርታ በል ቆራጥ መሆን እንደዚህ ነው። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ
እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ